ሰላም የተከበራችሁ ክቡራትና ክቡራን የኦሪት ትምህርት ተከታታዮች እንደሰነበታችሁ በያላችሁበት ሰላም ጤና ክብር ለሁላችሁ ይሁን እያለ ዛሬ ፓራሻት ሽሙኒ ወይም ደግሞ ስምንተኛው ቀን የሚለውን ፓራሻት የሳምንት የኦሪት ክፍል እናቀርብላችኋለን። የምናቀርብላችሁ ራብ ዲዲያ አለንና ያናው ነኝ። ለሁላችሁም ሰላም ይሁን። እንዴት ሰነበትክ? ተናስተልኝ ወድ ወንድሜ እንደምን አለህ? ሰላም ነው? ሰላም ባለፈው እንግዲህ ተዋይተን ነበር ስለ ሆላሙድ ፔሳህ የሰባተኛው ቀን ሆላሙድ ነው የተነዋየነው እንደምታስታውሰው እና ሰባተኛው ቀን የፋሲካ ምን እንደነበረና እንዴት እንደነበረ በባለፈው ተምረናል እና በመት ሰዎች የሰጡን አስተያየት በጣም ጥሩ ስለሆነ ዛሬም በዚህ ላይ በፓራሻት አሸበው ፓራሻት ምን ለመወያየት ማለት እዚህ ላይ ተገኝተናል። መልካም ይሁን በእግዚአብሔር ዳታ እኛም ተምረን ሰዎችን እናስተምር ዘንድ የእግዚአብሔር በረከቱና ጸጋዩን ኦኬ እና አሁን እንግዲህ ዋናው ወረሳችን እንግዲህ በመጀመሪያ የሚጀምረው እንግዲህ በስምንተኛው ቀን ነው ይላል። በስምንተኛው ቀን የሚለው ቃል ይሄ 8 ቁጥር እንዴት ነው? እንግዲህ በስምንተኛው ቀን የሚለው ከባለፈው ብናት እንደ ፋሲካው መንደርደሪያ ሊሆን ይችላል። ፋሲካ 7 ቀን አክብረናል። ስምንተኛው ቀን ሊሆን ይችላል የሚለው ይሄ ምናልባት እንደ መግቢያ ይሆነናል። ሆኖም ግን ሊቃውንቶች የሚሉት ምንድነው በዚህ በኦሪት ላይ ያለው በኦሪት ላይ እንደተጻፈው እዚህ ላይ በኦሪት ዘሌዋውያን ምዕራፍ 9 ቁጥር 1 ላይ እንደሚለው ይሄ በዮም አሽሚኒ በቀራ ሙሴ ለአሮን ወለባናብ ለዝክነ እስራኤል መምራችን ሙሴ እንግዲህ ኃላፊነቱ ምንድነው ካህናትን ማሰልጠን። ይሄ መጽሐፍ ቅድስና እርክስና የሚለው ሁለቱን አንቀጾች ይዘው የሚገኝ ወይም የዚህ ርዕስ ዋናው መቀደስና እርክስናን ባስመለከተ የኦሪት ዘሌዋውያን ስለሚገልጽ መጀመሪያ መቀደስ ያለባቸው ካህናት ናቸው። እነሱም እግዚአብሔር ሙሴ ምንድነው የሚለው አሮንና ልጆችን ሰብስቦ እንዲህ ብሎ ተናገራቸው። በዮም አሽሚኒ ማለት በዮም አሽሚኒ ሲል ዮም አሽሚኒ የሚለው ስምንተኛው ቀን የሚለው ምንድነው ይላል። 8 ቀን እንግዲህ በባለፈው እንዳየነው መጋቢት 1 ቀን ማለት ነው አሌፍ በኒሳን ሁካማ ምሽካን ከዛ ጀምሮ 8 ቀን ምሽካን ማለት ተንቀሳቃሽ መቅደስ ማለት ነው። ሚሉይ የምንለው ልክ በአሁኑ ሰዓት ወታደር ሚሉይ እንደሚሄደው የሚያገልግሎት ጊዜ ማለት ነው። ካህናትም ያገልግሉ ነበር። እነሱም 3 ሚሽመሮት ነበራቸው። 3 ሚሽመሮት ማለት 8 ሰዓት እንግዲህ 8 ጊዜ 3 24 መሆኑን 24 አንድ ቀን ልክ እንደዛ ያገለግሉ ነበር። 8 ሰዓት በፈረቃ ያገለግሉ ነበር። ያከን በዛ ፈረቃ ያገለግሉ ነበር። ስለዚህ ሚሉይም ያው አገልግሎት አለ። ካህናት በሙሉ በምስጋኑ በተንቀሳቃሹ ቤተ መቅደስ ያገለግሉ። ሆኖም ግን 8ኛ የሚለው ቃል ይላል እዚህ ክሊያካር እንደሚነግረን የሚባለው ሊቃውንት 8ኛው ቀን ይላል። 8ኛው ቀን የሚለው 7 የዚህ ዓለም ኑሮ ነው። 7 አዘቦት ወይም የሥራ ቀን ሲሆን 8ኛው ደግሞ የተቀደሰ ነው። ተፈጥሮ በላይ ከሚያላተባ ማለት ከዚህ ዓለም ካለንበት ዓለም የበለጠ የሚቀጥለውን ዓለም ያዘ 8ኛው ይላል። ለምሳሌ ይላል መሳዊት በመናቀርብበት ጊዜ አንድ እንስሳ መሳዊት ለእግዚአብሔር ማቅረብ የሚችለው ካህናት ማቅረብ የሚችለው ከ8ኛው ቀን በኋላ ነው። ሚዮማች ምን 7 ቀን ከናቱ ጋር ይሁን በ8ኛው ቀን ለእግዚአብሔር ቁርባን ይቀርባል መሰዋት ይቀርባል። እንደዚሁም ደግሞ ለምሳሌ በሚቀጥለው ሳምንት በቤዛታሽም ፓራሻት ተዝሪያ እናየዋለን። በምዕራፍ 12 ላይ የምናየው በኦሪት ዘሌዋውያን 8ኛው ቀን ሸለፈቱን ስጋውን ይገረዝ እና እንደዚህ በ7ኛው ቀን የረከሰ ይሆናል። በ8ኛው ቀን መገረዝ ይችላል። ምንድነው የሚለው 8ኛው ቀን ደምና ስጋ የሚለያዩበት ወደ ቀደሰ ደረጃ የሚደርስበት ስለሆነ በራሱ በሚገረዝበት ጊዜ ወይም እንስሳው በሚታረድበት ጊዜ ደሙና ስጋው ስለተለየ ይሄ ወደ ቅድስና ተሸጋግሯል፣ ወደ ከፍተኛ ደረጃ ተሸጋግሯል። እንዲሁም 8ኛው ቀን ቤተ መቅደሱ በሃኑካ ዘመን እንደምናየው ቤተ መቅደሱም ያንን ጠላት መጥቶ ያረከሰውን ቤተ መቅደስ ያነጹትን በ8ኛው ቀን ነው ይላሉ። ስለ 8 ቀን አበራ። ስለዚህ 8 ቀን ብርሃን አበራ። 8ኛው ቀን ታምር ነው ይላል። ማንኛውም በዚህ ዓለም ያለ ነገሮች እንትን አላቸው ገጻቸው 7 ገጽ አላቸው። 7 ገጽ ምንላቸው ምንድነው? በሰሜን በደቡብ ማንኛውም መጽሐፍ እንኳን ረዘም ብናየው በመጽሐፍ ይሄን መጽሐፍ ወስደን ብናየው ይሄ ስንት ገጽ አለው? 7 ገጽ አለው። በዚህ በኩል አለው ወደ ምስራቅ በለው በዚህ በምስራቅ በደቡብ በምስራቅ እንደም ወደ ላይ ወደ ሰማይ ወደ ምድር እንደገና ደግሞ የመካከለኛው መርካዝ ኮቪድ ነው ሁሉም የሚገናኙበት አለ። ይሄ ዓለም 7 ነው። ለምሳሌ ሰው ልጅ
ቢበዛ የሰው ልጅ 70 ዓመት ነው ቢበዛ 80 ዓመት ነው ከዛ ቢበዛ ድካምና መከራ ያን ያሰባቱ በጣም አስፈላጊ የሆነ የዚህ ዓለም ኑሮ ነው 7 የረከሰ ቀን ስለምንድነው 7 ቀን የረከሰችውን ይላል እንደዚህ በኦሪትም ላይ የርክስና 7 ቀን ነው ሁሉም ነገር 7 ነው በሰባቱ የሚባለው ሰው እንኳን ንጹህ የሚሆነው 7 ቀን የረከሰ ሰው የሚነጻው 7 ቀን እና ይሄ 7 የዚህ ዓለም ነው እና ካህናት አድራሻቸው ምንድነው ከ7 ያለውን በዚህ ዓለም ያለውን ህይወት መቀደስ ነው ስለዚህ በዮም ሃሽሚኒ የሚለው የመቀደስን ሂደት ይላል እዚህ ላይ እንደሚለን በክሊያካር እንደሚለው ላይ በዕብራይስጥም በመናነባው አዝ ማለት አዝ ያሸር ሙሼው ብነይ እስራኤል ሙሴና እስራኤል ልጆች በባለፈው እንዳየነው መዝሙር ዘመሩ ሲል አዝ የሚለው አሌፍ ዛይን አሌፍ የሚለው አንድ ነው ዛይን 7 ነው 8 ነው በዮም ሃሽሚኒ ይላል በ8ኛው ቀን ሙሴም ይዘምራል ታምር ሲደረግ እንግዲህ ባህሩ በሚሻገርበት በባለፈው እንዳየነው ይሄ ታምር ነው ባህሩም በእውነት መከፈል ነበር ይሄ እግዚአብሔር ታምር ነው እና ምን ይላል ኮል ሼክ ምን ለወሁ כי אז היינו אחד רוכב על 7 הוא להשליט את השם יתברך על כל 7 כוכבים לכת 7 የዚህ ዓለም አሉ 7 ፕላኔቶች አሉ ፕላኔቶች ማለት ነው በጂኦግራፊ ስንማር 7 ፕላኔቶች አሉ እንደዚህ መሬት እንደዚህ የተለያዩ ነገሮች ናቸው ምንም እንኳን ቢሆን እና የዚህ ዓለም 7 ንምጻሽ ሽንሽታቡ በዚህ ሸባ ድርሽት ዓለምም የተፈጠረው 7 ቀን 6 ቀን ሰርተው በ7ኛው ቀን አለ ኪሃን ራለህም ቺም በዮም ዘ ዳፍቃ ሚጻዳ የቶሽምኒ ኪ ሚስፓር ዘ ሚዩአድ አላብ ይትበራ በሰባቱ ማህጉራት ለምሳሌ ሳይንስ መንኮራኩር ወጥቼ ከላይ ውሃ አለ ይናል የተለያዩ ፕላኔቶች አሉ ከነዛ እስካሁን ያልተገለጸ መሬት እንግዲህ ካሉት ፕላኔቶች ውስጥ አንዷ ነች በዚህ ይሄን ሁሉ ግን የሚያሳየው ይላል እግዚአብሔር በሰባቱ አቅጣጫ በሰባቱ ማህጉራት እንደሚገኝ ባለምንም 7 አህጉራቶች አሉ 7 እንግዲህ ብዙ ነገር አለ 7 ቀን እና 8ኛው ቀን ግን ምን ይላሉ የእግዚአብሔር የተቀደሰ ነው ለምሳሌ ምን ይላል በሳይንስ በማዳም በምንድበት ጊዜ አሪስቶ በፊት የነበረ በግሪክ የነበረው ፈላስፋው የሳይንስ ጠበብት ነው እና አሪስቶ በዚህ ዓለም ያሉ ነገሮች ሁሉ ህግና ደንብ አላቸው አሪስቶ የሚወስነው ከዚህ ዓለም ያሉ ግቦችን ይወስናል መምራችን ሙሴ ግን 8ኛው ቀን ይደርሳል 8ኛው ቀን ማለት እዚህ ላይ የሚያሳየን ማለት ቅድስና ርክስና የሚለይበት 8ኛው ከዚህ ዓለም ተለይተን ወደሚቀጥለው የበለጠ ሩሃኒ የምንለው ወይም መንፈሳዊ ህይወት የምንቀናጅበት በማለት በዮም ሃሽሚኒ በ8ኛው እዚህ ላይ ማለት 8 ቀን 7 ቀን ፋሲካና ከብሩ በ8ኛው ቀን ከዛ ከተፈጥሮ በላይ ነው እንዲሁም ደግሞ 7 ቀን በዳስ ተቀመጡ ከ8ኛው ቀን ሽምኒ ያጸረት ይላየም ይቀራቆደሽ የተቀደሰ ነው ከዛ ላይም በድግልጽ እናያለን እግዚአብሔር ሚለን ምንድነው በ8ኛው ቀን 7 ቀን ያንዳንዱ ዓለም ህዝብ 70 ህዝቦች አሉ 70ዎች ያቀርባሉ 7 ቀን ነገር ግን 8ኛው ቀን እግዚአብሔር ምንድነው ያቺን አንድ እንግዳ በሚመጣበት 7 ቀን ጫጉላ ይሆናል በ8ኛው ቀን የምትወደው እንግዳ በሚሄድበት ጊዜ እንደ ዓለም ወሰድ ወለ የተደፈደፈ ትንሽ ጥንሳለች ያን እንደ የተደፈደፈውን ጠላ ጠጣ ብለው ልክ እግዚአብሔር እንደሚወደን 8ኛው ቀን ሰጥቷል ያም በጣም 8ኛው ቀን እንግዲህ ያው ዋናው የተፈጥሮ ከተፈጥሮ በላይ ነው የሚለው ነው አጠቃለም እንዘው ከዛ በሚቀጥለው የትልቁ የካህኑ የአሮን ልጆች ሁለቱ ናዳብና አቢሁ የተባሉት እነሱ በእግዚአብሔር ፊት መስዋዕት አቀረቡ መስዋዕትም ሲያቀርቡ ደግሞ እግዚአብሔር ካልፈቀደው ቦታ በመሳሳት አቀረቡና ከዛ እሳት ከሰማይ መጣ ሁለቱንም በላቸው አባታቸውም ካህኑ ትልቁ ካህን አሮን ቆሞ በየዶም አሮን ቀጥ ብሎ ምንም ነገር ሳይናገር ይሄ ጸጥ እንዳለ ቆመ ይላሉና ይሄ ነገር እንዴት ነው እንግዲህ የማይታዘዝ ቦታ ቀረቡ ሳይሆን ያቀረቡት በዛው በታዘዙት ቦታ ነው ችግሩ ከታዘዙት በላይ አደረጉ ማለት ነው ጨመሩ ማለት ነው ከወሬት ላይ አትቀንሱም አትጨምሩ ይላል ያ ማለት አንድ ሰው ማለት እንግዲህ ብዙም ጊዜ አንደኛ ካሸር ጽባ እግዚአብሔር እንዳዘዘው አደረገ ማለት
ያንዳንዳችን ትእዛዛትን በመፈጸምበት ጊዜ በይበልጥ በትእዛዛት በኩል ልክ እግዚአብሔር እንዳዘዘው ማድረግ አለበት ከተጠንቀቀ ማድረግ አለበት እግዚአብሔር ያዘዘው ምንድነው ማለት አለበት ለምሳሌ ዘሚነው ሐላኾት ምንለው ሐላኻ ህግጋትን ማስመለከተ እግዚአብሔር እንዳዘዘ ማድረግ አለበት ያለ ሰው ደስ እንዳለው የልቡን ደስ እንዳለው ሳይሆን ደስ እንዳለው ወይም እንደፈቀደ ዝም ብሎ ዘፈቀደ ሆኖ ዘፈቀደ ሳይሆንም ራሱ እግዚአብሔርን የበለጠ አገለግላለሁ ጨምሬ ያገለግላለሁ እንዲያውም የበለጠ እግዚአብሔር ይወዳል በሚልበት ጊዜ ይሄ ነገር ትክክል እንዳለው እግዚአብሔር ማለት መጠነኛ እንደሆነ ያንን ነገር ባዘዘው መሰረት እንዳደረገ እነዚህ ናዳብና አብዩድ እንደ ሊቃውንቶችም እንደሚነግሩን ኦሪትም እንደምትለምድና የሚሉን ማለት እነዚህ ማቅረብ የነበረበት እሳት በእውነት በየለቱ የጧት በባለፈው ላይ ቁርባን አታሚድ ይባላል ጧት የሚቀርባለ ከሰዓት ምን 40 የምንለው ሁለት ጊዜ መስዋዕት ቤተ መቅደሱ ያያረ የህዝቡ ማስተሰሪያ ይቀርብ ነበር ያም የማታው ቁርባን የማታው የቀኑ ሁሉ አጠቃላይ ኃጢያት ይሰረዘዋል የጧቱ ቁርባን ደግሞ የማታውን ኃጢያት ሁሉ በሙሉ ይሰረዘዋል እንግዲህ አንድ ሰው ለሰራው ኃጢያት መስዋዕት ወይም ቁርባን ሲያቀርብ እሳት ከሰማይ መጣ ያን ቁርባን ከበላች ያ ሰውዬ ኃጢያቱ ሁሉ ተወገደለት ማለት ነው ሌላ ልዩ ነገር ከሆነ ግን አልደረሰለትም ማለት ነው እግዚአብሔር ይህንን ይፈልግና በየለቱ ይሄ መስዋዕት የሚቃጠለው ነበር እሳት ከሰማይ ትወርዳለች ቁርባኑ ይቀርባል ያንን ይቃጠላል ይበላል እንበለው እንጃ እንዲገባ ነው እንግዲህ ቋንቋው እንጂ በእውነት ይበላል እሳቷ ትበላለች ሳይሆን እንጃ እንደሚገባን በቋንቋችን እንድንገባ ነው ሆኖም ግን በዛ ያቺ እሳት በዘገየችበት ጊዜ ናዳብና አብዩድ ምንድነው ያደረጉት እሳት አነደዱ ዘግይቷል ሰዓቱ የእግዚአብሔር ሰዓት እንዴት ቀረ ብሎ ሰዓቱ ዘገይ ምን አደረጉ ሳጭራው መስዋዕቱን አቃጠሉ መስዋዕቱ ምን አደረገ ያ መስዋዕቱም ተቀጣጣለና እነሱን ያዛቸው ሁለት ወንድማማቾች በአንድ ቀን ያ ምንድነው ሺክሪቡ ኤሽዛራ የሚለውን ሊቃውንቶች ምን ይሉታል ኤሽዛራ ማለት እንግዳ የሆነ ያልተለመደ አሁን ጊዜ ከሰማይ የሚመጣው ሰዓት መምጣት ሲገባው ለምን ሰዎች ራሳቸው እናንተ ጭራችሁ መስዋዕቱን አቃጠላችሁ በማለት ያቺ ሰዓት ናዳብና አብዩድን በላቻቸው ለምንድነው የተበሉት ነው ለምንድነው የተቃጠሉት አሁን እንግዲህ በአንድ በኩል እነሱ ቋጣት አልሰሩም የሰሩት እግዚአብሔር ዘገየ ሰዓቱ ሊያልፍብን ነው ብለው በጣም ለእግዚአብሔር ለማገልገል ነው ለምንድነው ነገር ግን ይሄ ነገር አንድ ነገር ማለት ምን አለ ቀደም እንደተነጋገርነው መጀመሪያ ደረጃ በምናደርግበት ጊዜ እግዚአብሔር እንዳዘዘው መሆን አለበት ይሄን ዋናው ለማስተማር ያለው ሌላው ደግሞ እዚህ ላይ ሊቃውንቶች የሚተነትኑት ምንድነው ኤሽዛራ ማለት አሌፍ ማለት ኢሻ ማለት ኢሻ ሚስት ቢያገቡ ኑሮ እዚህ አይደርሱም ነበር የተረጋጉ ይሆነ ነበር መራቃቸውን ይዋጡ ነበር እንደገና ደግሞ ምን ይጎዳል ይከፋል ብለው ያውቁ ነበር እንግዲህ በኦሪታችን ላይ በመጀመሪያው በኦሪት ዘፍጥረት ላይ የመጀመሪያው ትእዛዝ እግዚአብሔር ለአብርሃም የሰጠው ብዙ ለአዳም ብዙ ተባዙ ማለት ብዙ ተባዙ ማለት በአብርሃም ላይ የምናለው ብሩቭ ብዙ ተባዙ የሚለው እና ኦሪታችን ወይም ሃይማኖቱ ከሚጠይቃቸው ውስጥ አንድ ሰው መቀደስ የሚችለው ሚስት ሲያገባ በትዳር ሲኖር ትርኪያቦት ወይም ደግሞ የአባቶች መጽሐፍ በተባለው ሽሙና እስራኤል ለሆፓ 18 ዓመት የሆነው ልጅ ለጋብቻ መሆን አለበት መመስረት አለበት ይላል እና ምንም ያድሞር ልጅ ወይም ደግሞ የሊቃውንት ልጅ ቢሆን ሊቃውንት የኦሪት ሊቃውንት ቢሆንም ኦሪትነን በሰዓቱ በእድሜው ካላገባ በዚህ 18 ዓመት ውስጥ ታድሮ ትዳር ካልወለደ ሃይማኖተኛ እንደሆነም አይቆጠርም ሃይማኖተኛ ይሆናል ግን ሙሉ ሰው አይሆንም ግማሽ ሰው ነው አጠራጣሪ ሁሉ ጊዜ አጠራጣሪ ሰው ግማሽ ሰው ነው ሰውየው ግማሽ ነው ሙሉ አይደለም ማለት የሃይምሮ ሙሉነት የለውም የሐሳብ ሙሉነት የለውም ግማሽ ነው ግማሽ ደግሞ ሆኖ ፈጣሪን ለማገልገል ትንሽ ይከብዳል ይሄ አንደኛው ኤሽ አሌፍ የሚለው ሽን የሚለው ደግሞ ምንድነው የሚሉት ማለት ሽን ማለት ሽቱኤ ያይን ወይን ጠጣው ሰክራው ስለገቡ ከመሳዊት ለማቅረብ ጠጣው ስለገቡ ያ እግዚአብሔር አይፈልግም ምክንያቱም ጠጦ ሆድን ሞልቶ ማሰክሮ ፈጣሪን ጸሎት ቢጸልዩ ይሄ አይቻልም ወደ መቅደስ ሲገባ ሰክሮ መሆን ያለበት ሳይሆን እኮ ቢጸልይ ትክክለኛ ሰክሮ መሆን ያለበት ይሄ ሽቱኤ የተለያየ ህግጋት መምራትም አይችልም ከዛ ዛ የሚለው ደግሞ ምንድነው ያለው ዜራ አልነበራቸው
ምንም እንኳን ቢያገቡም ማለት ነው ማለት ልጅ አልነበራቸው ልጅ ያለው ሰው ለምሳሌ ጾለትን በሚመራበት ጊዜ ህዝብንም የሚያስተዳድር የጾለት መሪ የሚሆን ሰው የህዝቡን ጾለት የሚያቀርብ ሰው ምን መሆን አለበት ይላሉ ልጆች መኖር አለበት ምክንያቱም ልጅ ያለው ረህራህና ይኖረዋል የህዝቡን ጾለት ባንድ ላይ ለፈጣሪ ከልቡ ይጸልያል ለፈጣሪ ደግሞ ያደርሳል ስለዚህ ልጅ መኖር አለበት ዘራ ሎያ ላይም ዘራ ከዚህ ላይ የሚሉት ህዝበ እስራኤል ሶስት ምን ነው የሚለው ተሆና ወይም ደግሞ ጸባዮች አሏቸው ይላሉ ረህማኒም ዳይሻኒ ግምሎ ያከሰድ ደግነት የሚያደርጉ ረህራህ ያላቸውና በትንሽ እፍረት ያላቸው ማለት አይናውጥ አልሆነ ማለት ነው ያም ሆኖ ማለት ነው ይሄ ስለዚህ ምንድን ይላል ማለት ልጅ ቢኖራቸው ኖሮ ጥሩ ይሆነ ነበር እንደዛ ነው ስነ ምግባር ይታነጽ ነበር ከነሱ ከልቃውንቶቹ እና አሮን እነ ሙሴ ያሉ ከነሱ በእነሱ አላህ እነሱ ተቀምጠው እነሱ ህግጋት ማስተማር ህዝቡን መርዳት ለሆሮት አላህ እነሱ ማስተማር ሲለው እኛ አለን ብለው ማስተማር ጀመሩ እንትና የሚያስተምራን እናንተ ከሰው ፊት በመተናገሩበት ጊዜ ትልቆች ካሉ ለትልቆች መድረክ ቅድሚያ እንደነሱ መሆን አለበት ምክንያቱም ምንድነው የሚለው በኦሪት ዘዳግም ላይ ትልቆችን ጠይቁና ትልቆች በፊት ያለው የህይወት ተሞክሮ የትዳር ሁኔታ ሻላ ወያጊደኻ ዝከነኻ ነሱ ለሽማግሌዎች ይነግሩሃል ያስረዱሃል የሚለው ይህን ደረጃ ተሸክመው እንዲያውም በሃይማኖታችን መርሆ ምንድነው መታይ ያጊው ማሳይ ለማሳይ አቦታይ የኔ ስራ መቼ ነው ያባቶች ስራ የሚያክል እኔ እኮ ገና አልደረስኩም በኒጉድ ሌሎች ሐሳቦች ግን ምን ይላሉ እኛ የሰለጠነ ህብረተሰቦች ነን ይህ ትውልድ የሰለጠነ ነው ግን ያኛው ኋላ ቀረ ነው ይላል አባልኛ እንደዛ ስለዚህ መቼ ነው እንደና አብርሃም እንደነ ይስሐቅ ምን ሆነው መታይ ያጊው ማሳይ ለማሳይ አቦታይ ለወላጆቻችን ትትና ያላቸው ሰውን የሚያነቀው ጊዜ ሰጣው የሚያወሩ ጊዜ ሰጣው 3-4 ጊዜ ቡና የሚያፈሉ እንደዚህ አይነት ስነ ምግባር ያላቸው እንግዳን ተቀባይነት በሰበርፓን የሚያፎት ቢቀበሉ እና እዚህ ላይ የሚያስተምራን ጠቅለል ባለው ሁኔታ ራብ ይያለ ቄስ ይያለ ወይም ትልቅ ሽማግሌ አዋቂ ይያለ ከነሱ በፊት መናገር እነሱ በፊት ብዙ ተነስቶ ብዙ ነገር ማለት እንደሌለብን ነው ቢፈልግ ደግሞ እነሱን አስፈቅዶ በእነሱ ፈቃድ መስራት እንዳለበት ነው ተናገሩ ብሎ መናገር ይችላል ወይም መቆየት ይችላል ብዙን ጊዜ እንግዲህ አንተ ወጣባት ነገርም ሰው ሁኔታውን መገንዘብ አለበት እንዲያው ዝም ብሎ ድንቡር ብሎ መናገር ወይም በሰዎች ፊት ማስተማር ሳይሆን ትልቆች ካሉ ከስም ይወልት ካሉ ድባር ቶራ ወይም የእግዚአብሔርን ቃል እንነጋገር ስለዚህ እንዋይ ብሎ ያንን ማስቀደም አለበት እንጂ ተነሱ አድርጉ ማለት አይችልም ምክንያቱም በማንበት ማን ያዛል እንደሚለው ሆኖም ግን የሚያስተምረን እዚህ ላይ ምንድነው ሁሉም ነገር አስበንበት መጀመሪያ አስበን መነሳት አለበት ያን ቅድም እንዳልነው መሳዊትን በመታቀርብበት ጊዜ የዚህ መልእክት ምንድነው የሚያደርገው ይሄ የሚያደርገው ስራ ጥሩ ነገር ነው የሚያወጣው የሚያፈልቀው ወይስ መጥፎ ነገር ነው ብለን ያንን ነገር አስበን እንደው ድንቡር ብሎ መግባት ሳይሆን ለዛ ነገር አስበን አምሰጥልን ካረግነው ማለት ምንድነው የምንለው መሬቱን አይተህ ከተረገጥከው አደላድለው ከሐያ ይባላል ያ ማንዱ ነው ሌላ እኮ ደግሞ መሬቱን አይተው ከልክ እንቅፋትም አይመታም አትወድቅም ምክንያቱም ሁሉ ነገር በተጠንቀቅ ፈጣሪ እናገለግላለን ሌላው ደግሞ በኢዶም አሮን ይላል አሮንም ጸጥ ብሎ ባለበት ቆመ እንዴት ሁለት ልጅን ያህል ሳት ከሰማይ መጣ ስትበላቸው እንዴት አሮን ጸጥ ብሎ ባለበት ምንም ሳይናገር ምንም ሳይል ቆመ ይህ ምንድነው እዚህ እንግዲህ አሮን ያለውን በእውነት ይሄ ነው ይቅድም ያለው ምራቁን ያዋጠ ያወቀ የህይወት ተሞክሮ ያለው ምንድነው ሆነ ልጅ ማግኘትና ማጣትን የሚያውቅ የእግዚአብሔርን ቃል የሚያውቅ ማለት ሁለት ልጆች የእግዚአብሔር መስዋዕት ሲያቀርቡ አላለቀሰም አልጮኸም ምንድነው ያለ የመጀመሪያው የፍጥረታት ሁሉ የመጨረሻው ደረጃ ነው የሆነው ምንድነው በፍጥረት ደረጃ 4 ደረጃዎች አሉ አንደኛው ደረጃ
ሰው ነው ሰው እንግዲህ የማሰብ ሁኔታ አለው ሁሉ ነገር ያደርጋል ሰዎች አለን ከዛ በኋላ ደግሞ እነሱ ዝቅ ብሎ ያለው እንስሳቶች ናቸው እንስሳቶች ባለ ኃይ የምንላቸው ዛሬ የምንነጋገርበት እንስሳቶች የምንበላቸው የምንገለገልባቸው ፈጣሪ አምላክ እነሱን የሰጠን ማለት ነው ለኛ ለማገልገያ ከዛ ህጥዋቶች አሉ ህጥዋቶች ደግሞ እነሱ በህይወት አላቸው ነገር ያድጋሉ እነሱ አሉ የመጨረሻው ደረጃ እንግዲህ በፍጥረት ደረጃ ያለው እግዚአብሔር ከፈጠራቸው ዶሜም ናቸው የማይናገሩ ማይጋገሩ እንደ ድንጋይ ያሉ ነገሮች እነዚህ ናቸው በያዶ ማሃሮን ማለት ምንድነው ይላሉ ሊቃውንቶች ልክ እንደ ድንጋይ አድርገው ራሱ ዛፍም አይደለም ራሱ እንስሳትም አይደለም ሰው ጨረሻ አይደለም የማይናገሩ ነው ጸጥ አለ እግዚአብሔር ሰጠ እግዚአብሔር ነሳ የእግዚአብሔር ስም የተባረከ በቃ ዘው ይሄ እንግዲህ የሚያሳየው ያሮን ይላል ያሮን የሚያሳየው ምንድነው እግዚአብሔር ያደረገው ጥያቄ መጠየቅ ይችላል ብዙ ጥያቄዎች አሉ ብዙ ነገሮች አሉ ነገር ግን ማንን በማን ቤት ማን ያዝ ለምሳሌ ለምሳሌ እዚህ ላይ ብዙ ሰዎች ብዙ አሁን እግዚአብሔር አይበል እንጂ ብዙ ችግር በሚመጣበት ሰዓት የሆነ ሰው በሚሞትበት ሰዓት የሆነ ሰዓት ናውረድ ይላሉ ራሳቸውን ጸጉራቸውን ይነጫሉ ፍከራ አለ ብዙ ነገር አለ ይሄ ሁሉ እንደማይሆን ነው እኮ እንግዲህ ይሄ ከባድ ነው እዚህ ላይ ምንድነው ሁለት ነገሮች አሉ ስሜት አለ ሃይምሮ ደግሞ አለ አሁን በመናስብበት ጊዜ አንድ ሰውም ከዚህ ዓለም የምንወደው ሰው በሚለይበት ጊዜ በእውነት በሃይምሮ በመናስብበት ጊዜ ያን ሰው መመለስ አንችልም ምክንያቱም ፈጣሪ አምላክ እሱ ያደረውን ገንዘብ በፈለገው ሰዓትና በፈለገው ደቂቃ መውሰድ ይችላል ሁኖም ያ እናውቃለን በጭንቅላታችን ስናስበው እንዲያው ዝም ብለን ተመልካች ሁነን ኦዲየንስ ሁነን በመናይበት ጊዜ በእውነት ምንም ማድረግ አንችልም ስለዚህ ዝም ብለን ስራ መሄድ ይችላል ማለት ነው በሐሳብ ደረጃ በጭንቅላት ደረጃ ስናስበው ማለት ነው ምክንያቱም መመለሳችንም ምንም ነገር የለም አባል ሁለተኛው ደግሞ በሰው ልጅ የሚንጸባረቀው ስሜቶች አሉ ረገሽ ምንለው ያ ረገሽ ደግሞ አልቅስ ይላል እንደምትወደው ሰው ነው በጣም ለምን ትላለህ ጠይቃለህ እነዚህ ነገሮች ሁለቱ በአንድ ሰው ላይ በተለያዩ ሁኔታ በደስታ ላይ በሐዘን ጊዜ የሚፈራረቁ በእኛ በሃይምሮአችን ያሉ ነገሮች ናቸው ሆኖም ግን እግዚአብሔር ምን ሰጠ ወቅታትን ገዝ 7 ቀን አልቅሱ ማዘን ይቻላል አባል ውጣ ውረድ የበለጠ ደግሞ ያዝልኝ ማለት አይቻልም ግን መጠነኛ አሁን ዝም ጊዜ መጠነኛ ስሜትንና ሃይምሮን አንድ አይነት አድርጎ አዛምዶ የሚሄድ መጠነኛ ሐዘን ይቻላል መጠነኛ ደስታ ይቻላል መጠነኛ ስራ ይቻላል ዘማክሰን ራምባም ይለን ምንድነው መውዛን በሚዛን አድርጎ የተመዛዘነ ማለት የተመጣጠነ የተመዛዘነ በሚዛን በመታስቀምጥበት ጊዜ አንድ በኩል ስሜትህን ማስተናገድ አለበት ምክንያቱም በጣም ጨካኝ መሆን አይችልም ሰው ስሙቶ ወይም አንድ ነገር ሲከሰት ለምን ብሎ እዛ ማዘን ያስፈልጋል ግን በተወሰነ ሰዓት የተወሰነው ያ በሌላ በኩል ደግሞ ጭንቅላት ማሰራት አለበት ምክንያቱም ያን ሰው መመለስ አይችልም ለዛ ነገር ለሞተ ሰው የነፍስ ማር የተለያዩ ነገሮች የሚደረጉዋል ነዛ ማድረግ ይችላል ለምሳሌ በታሪክ እንደምናው ከዚህ ላይ በእውነት ዳዊት አሜለህ ንጉስ ዳዊት ልጁ ቢሞትበት አሉ ልጁ ሲሞትበት ምን አለ ምን ታዲያ ከሞተ በኋላ ሳላ አዘነ ይላሉ ከሞተ በኋላ ግን ምን አለ አዲሱን ልብስ ማምጦ ለይልልስ ምግብ ማምጦ ለይልብላ አለ ለምንድነው ንጉስ ሆይ እንደዚህ ሲሉት እኔ ከእንግዲህ በኋላ እሱ ወደኔ አይመጣም እኔ ወደሱ ነው የምሄደው ስለዚህ የሞተ ሰው ወደኛ ስለማይመጣ እኛ ያለብን የተሰጠነን እግዚአብሔር የተሰጠነን ነገር መሸኘት በሰላም መሸኘት ነው እንጂ ከዛ የበለጠ ግን ከተፈጥሮ በላይ እግዚአብሔር ካመጣው በላይ ብናዝን ብዙ ነገር ብናደርግም ያው የምናመጣው ነገር ለውጥ አይኖርም ስለዚህ እግዚአብሔር ያመጣውንን እግዚአብሔር ቀድም እንዳልከው እግዚአብሔር ሰጠ እግዚአብሔር ወሰደ እግዚአብሔር ስም የተባረከ ይሁን ደስታ ቢያመጣም ራሱ ነው ክፉ ነገር ቢያመጣም ራሱ ነው ዳዊት እንግዲህ ንጉስ ዳዊት 150 መዝሙሮችን ሲጽፍ እኔ አኒቶላት ብሎ ይሽናል እኔ ትንሽ ትልነኝ እንጂ ሰው አይደለም ያኮ ጭራሽ እኔ ሰው አይደለም ብሎ የሚያስብ ፈጣሪ የሰጠው ነገር እስካሁን እጸልያለሁ አዝናለሁ ጤናኛ እንዲሆን የታመመው እንደ ከሞተ በኋላ አዲስ ለብሼ እግዚአብሔር ያደረገው ለጥሩነት ለበጎነት እንደዛ አይነት እንግዲህ ሁላችንም እንደዛ ያ ደረጃ ስቴፕ የዛ ደረጃ መድረስ በጣም ከባድ ነው ግን አለ እንደዛ አይነት ይሄው ዳዊት እንዳየው ማለት ነው እንደሚለን ማለት
ከዛ በሚቀጥለው ደግሞ በዚያው ላይ ደግሞ በሶስተኛ ክፍል የሚለው ምንድነው የሚበሉና የማይበሉ እንስሳ ብሎ ሰጥቶናል። እና የሰው ልጅ ለመሆኑ ከመቼ ጀምሮ ነው ስጋ መብላት የተጀመረው? እንግዲህ በዚህ በኦሪት ዘሌዋውያን ላይ የሚነግረን ምንድነው በምዕራፍ 11 ላይ በይበልጥ ገልጾ የሚሰየን የሚነግረን በመጀመሪያ እንደሚበሉና የማይበሉ እንስሳት ናቸው። ለጠየቀው ጥያቄ መቼ ነው የጀመረው? በመጀመሪያ እግዚአብሔር ዓለምን ሲፈጥር ይሄንን ብሉ ይሄን ብሉ ብሎ ወይም እንስሳ እንድንበላ አልፈቀደም። በአዳም በመጀመሪያው ሰው አላየንም እንደዛ እንዲበላ። ሰዎችና እንስሳቶች አንድ አይነት እንዲኖሩ እንዳይበሉ አመልማላዊ ብሎ ነው የሚለው። እዛ ላይ እንዲያውም እግዚአብሔር ሰውን በገነት አስቀመጠው። በገነትም ውስጥ የተለያዩ ፍራፍሬዎች ነበሩ እንጂ ካራና ስለህ የነረድና ብላ ከብት ብረት ብሎ እዛ ውስጥ አላየንም። ከአዳም እስከ ኖህ አልነበረም። በዛን ሰዓት ምንድነው ያየነው? እንግዲህ እንደማይበሉ እንስሳቶች እንዳይበሉ መጀመሪያ እግዚአብሔር እነሱም ሰዎች ማለት ናቸው። ግን ችግሩ ምንድነው? ሰዎች እንደ እንስሳቶች ባህሪያት መቅሰም ጀመሩ። ሰዎች እንደ እንስሳቶች እኛም ለምሳሌ እንስሳ ከአንዲቱ ላም ጋር ደርሶ ከሆነ አድሮ ከሆነ ከሌላኛው ላም ይሄዳል ወይም ከዛ ይሄዳል። ሰዎችም እንደዛ አይነት ባህሪያት ይኖራሉ። ባህሪያት ቀሰሙ። ልክ እንደ እንስሳቶች ህይወት እኛም እንደነሱ ስለሆነ አንድ አይነት ህይወት እንድንቀሰም ብለው እንዲያውም በኖህ ዘመን በተሻኸተ አረት ሐማስ የተለያየ ምድርም በእነሱ ተበላሸች፣ ግድያ ዓለም በጣም ተበላሸች። እግዚአብሔር ይህን ነገር በማየት በጣም ተቆጣጠረ፣ ተጠጠተ። ዓለምን ለመፍጠሩ በጣም ተጠጠተ። ከዛም እግዚአብሔር ከሰማይ የሰማይ መስኮቶች ተከፍተው በኖህ ዘመን በውሃ ቀናር በሌሊት ዝናብ አዘንቦ ከዛ ውሃ ጥፋት አመጣ፣ ሰው ሁሉ ጠፋ። ከዛ በኋላ እግዚአብሔር ምንድነው ያለው? እንግዲህ ካሁን ጀምሮ ሰዎችና እንስሳቶች የተለያየ ህይወት ይኖራቸው። ስለዚህ እናንተ እንስሳቶችን ከበላችሁ እነሱ የእናንተ በታች ናቸው እንጂ የእናንተ አቻ አይደሉም። ስለዚህ ከዛን ጀምሮ በኦሪት ዘፍጥረት ላይ ምዕራፍ 9 ላይ ከዛ ላይ ይጀምራል እንስሳት ምን መብላት እንዳለብን። እዚህ በኋላ እንግዲህ እንስሳት መብላት ጀመረ። ዋናው እንግዲህ የሚያሳየን እዚህ ላይ እንስሳ መብላት የጀመረው ሰዎችና ሰዎች እንስሳዎች አይደለም። ምንም እንኳን የእንስሳ አይነት መብላት መጠጣት ልክ እንስሳችሁ ይበላሉ፣ እኛ ምን እንበላለን እንመገባለን፣ የተለያዩ ነገሮችን እንደ እንስሳችሁ ጠባይ ቢኖረንም እኛ ግን ሰዎች የማሰብ የማብሰልሰል ይሆናል አይሆንም የሚል እንስሳቶችን የማስተናገድ ኃላፊነቱ የኛ እንደሆነ ስለፈቀደ እግዚአብሔር በይበልጥ በዛ በምርም እንኳን ከኖህ በፓራሻት ኖህ በምዕራፍ 9 ኦሪት ዘፍጥረት ቢናገረን በይበልጥ ግን የሚበሉና የማይበሉ እንስሳቶች በዚህ በሳምንቱ የኦሪት ክፍል በምዕራፍ 11 ላይ ይገልጻል። እና ሊቃውንቶች አሁንም ቢሆን በዚህ በኩል ረጅም ርዕስ ነው። ረጅም ርዕስ ነው በጣም። እና ይሄ አሁን የሰው ልጅ የማይበሉ የሚበሉ እንስሳ ብሏል። ከዛም በኋላ ብሉ ካለ በኋላ እንደገና ደግሞ የማይበሉና የሚበሉ የሰው ልጅ የፈለገውን እንስሳ ቢበላ ምን ጉዳት ያመጣበታል? እንግዲህ እውነት ነው። ለምሳሌ አንደኛ ለምንድነው እንዳይበሉ ያዘዘው ነው? ለምንድነው እንዳይበሉ ያዘዘው? የሚለው ነፍሳችሁን ያጠይፉታል። በኦሪት ላይ ምንድነው ነፍሳችሁን ያረክሱታል። ነፍሳችሁ ነፍስ እንዴት ነው? ለምሳሌ ያረክሱታል አለ አይደል? ነፍስ የሚረክሰው እንዴት ነው? ለምሳሌ አንድ ነገር ቢነካ ይቆሽሻል። ነፍስ ውስጥ ነው ያለች። እንዴት ሊረክስ ይችላል? የነፍሳችሁ እንዴት እርኩስ ሊሆን ይችላል? ንትማተም ባይም ነፍሳችሁን ያረክሱታል። እንዴት ሊሆን ይችላል? ነፍስ ውስጥ ነች። ለሚርመሰመሱ ተንቀሳቃሾች ነፍሳችሁን ለምን ይሆናል? በመንካት ነው እጃችሁ እንትን ይላል ይረክሳል። ነፍስ አይሆንም። እጃችሁ እግራችሁ የተለያየ ነገሮች ሊሆን ይችላል። እና ለምንድን ነው እንደዚህ ያለው ይላል? ምክንያቱም ይህንን ያለበት ምክንያት ይህን ባስመለከተ ነፍስ ዋናው ነፍስ ከውስጥ ያለ ነገር ነው። ይህንን ባስመለከተ ሊቃውንቶች ሁለት ሊቃውንቶች በይበልጥ በጣም ከፍተኛ ትኩረት ሰጠው ይመለከቱታል። ያ ራምባም ራቢ ሙሼ ቤን ማይሞን ምንድነው የሚለን? እንግዲህ ትልቅ ሊቅ ነው፣ ሁሉን ነገር ያነጸው ነው። ብዙ ጊዜ ተነጋግረንበታል። ይህ ሊቃውንት የሚለን ምንድነው? በሰዎች ላይ የረከሱ እንስሳቶችን እግዚአብሔር እኛን ስለቀደሰ እንግዲህ ቅድስናና ርክስና መጽሐፍ ስለምንወያይ የረከሰ እንስሳቶችን ከተመገብነ የሰውነታችን ቅርጽ ትክክለኛ ይሆናል። የመወፈር የተለያየ ቅርጾች ሊኖር ይችላል። ይሄ ጥሩ ላይ ይችላል። ስለዚህ በሰውነታችን ላይ የተለያዩ ችግሮች ያመጣል። ስለዚህ ይሄ መብላት ተከለከለ።
አይለናል በሌላ በኩል ለአራምባን የሰውነታችን መዛባት ለጤናችንም ለነፍሳችንም ለሰውነታችን ነው አዎ ለስጋችን ብቻ ጉዳት ያመጣል የጤና ጉዳት ያመጣል አሁን አራምባን ምን ይላል ሌሎችም እንደዚህ የሚሉት ምንድነው ለዛማ ከሆነ ባለም ላይ ነህማን እንከን ረቢ ሙሼ ብን ነህማን ምንድነው የሚለን እንደዛማ ቢሆን የተለያዩ የዓለም ህዝቦች ይበላሉ ይመገባሉ እነሱ በጣም ጎበዞች ናቸው እና ስፖርት ብትወስድ የተለያዩ ነገሮችን ብትወስድ የትምህርት ብትወስድ የሰውነታቸው ቀድመዋል በጣም ጥሩ ነው ታዲያ እንዴት እንደዚህ ሊል ቻለ ሊሆን ይችላል ይሄ አይደለም ይልና አራምባን የሚያስረዳ ምንድነው አይ ይሄ ጉዳት የሚያመጣው የነፍስ ጉዳት በነፍስ ቀደም እንዳልነው በስጋ ጉዳት ሳይሆን በነፍስ በውስጣችን የውስጡ ጉዳት ምንድነው ለምሳሌ ሃይምሮአቸው የተዛባ ነው እግዚአብሔር የሚፈልገው ሃይምሮአችን የተዛባ እንዳይሆን የእግዚአብሔርን ቃል ተቀብለን ፍጻሜ እንድናደርገው እንደዚሁም ደግሞ የኦሪትን ጥበብ ለመማር በእኔ ኮክማት ከንብናትከን በእኛም እንደሚለው በኦሪት ዘዳግም ምዕራፍ 4 ላይ ይሄኔ ዕውቀታችሁና ብልሃታችሁ በዓለም ላይ ይሰማል ዝናው ይሰማል ይሄ እንዴት አይነት የተቀደሰ ህዝብ ነው ምን አይነት ዕውቀት ሊኖረው ብሎ ሰው ዓለም ህዝቡ የሚያገናዝበት እናንተ የሚያገናችሁ ምንድነው ይላል የጭንቅላታችሁ ንጽህና ያንን የጭንቅላታችን እንግዲህ ሰው ቅዱስ የሚሆንበት ሁለት መንገዶች አሉ ሁለት መንገዶች አሉ አንደኛው በሚመገባቸው ነገሮች ሁለተኛ በሚናገራቸው ነገሮች ሌላ የለም የሚበላቸው ነገሮች በሃይምሮታችን ውስጥ ገብተው በዝማችን ውስጥ ተሰራጭተው ያ ደም እንግዲህ በተለያየ ነገሮች ውስጥ በልባችን ደሙን የተለያየ ቦታ ይሰራጫል ያ ይቀድሰናል ቅዱሳን በሚጽፈታን ሌላው ደግሞ በመናገራቸው ነገሮች አልቲቴን ፔካል አክቲት ባሳረካን ስለፍ አፍን ውጧትስ ደደው ምንድን ያጠይፋል ስጋህን ያጠይፋል ነፍስህን ያጠይፋል ስለዚህ እግዚአብሔር የፈለገው ምንድነው መጀመሪያ ለቅዱሳን ቅዱስ ነኝና ቅዱሳን ነው ቢትቀዳሽተም ባይተም ቅዱስ ይሆናል ቅዱስ ቅዱስ ነው ምንለው ምንድነው ይላል የተቀደሱ እንስሳቶችን ስትበሉ እነዛ እንስሳቶችን ማስቀምጡልናል እነዛ ምንድነው የሚለን እንስሳቶችን በውስጥ ለምዘን የሚያመነዘኩና ሸቆናቸው ስንትገውና ከእንስሳቶች ከእንስሳቶች ነው ከባህር አሳዎች ደግሞ ክንፍና ቅርፊት ያላቸው ለምሳሌ አሁን ለምሳሌ የተለያየ ዓለማት ሀገራት ብናል ለምሳሌ ለጉብኝት በኢትዮጵያ በተለያዩ ቦታዎች እና አሳውን አስወጥተ አይ ቲንክ ቅርፍና ቅርፊት ካለው ማረዳ አስፈልገው አሰረተ በካሸር የሆነ ዕቃ ማለት ነው አዲስ ዕቃ ገዝተ ወይም ካሸር አድርገን የራሳችን ዕቃ ወስደን መብራት እንችላለን በየትም ቦታ ምንም አሳ በሃይማኖተኛ በዚህ ይሄ ነው እንትና ይረዳው ምንም አስፈልገው ግን ማወቅ ያለበት ንጽህና ቅርፊት ነው ምልክቱን ነው ምልክቱ ሌላ አንዱን ቢያሟላ መብላት አንድ ክፍ ብቻ ቢኖረው ያንን የበላ ሰው ሃይምሮን ሃይምሮን ያዛባል እንደገና ደግሞ ስለዚህ በጠቅላላ ባለው ሁኔታ አንደኛ የጤና ጉዳት ያመጣበታል ያልተቀደሰ ነገር ከበላ ሁለተኛ ደግሞ ነፍሱን ያረክሳል ነፍሱ የበለጠ ነው እዚህ ላይ ሊቃውንቶች ብዙ የሚነግሩን ምንድነው ስለዚህ አንደኛ ጤነኛ ሰው እንዲሆን የተቀደሰ ነገር መብላት አለበት ሁለተኛ ደግሞ የሚያተርፈው ምንድነው በነፍሱ ደግሞ የተቀደሰ ይሆናል እግዚአብሔር ጋር የተጠጋ ይሆናል እዚህ ላይ በሚቀጥለው እናያለን በኦሪት ዘሌዋውያን ምዕራፍ 19 ላይ ደጋግመን እንደምናው ምን ይላል ፓራሻት ቅዱሽም የማር ቅዱሽም ትዩክ ቅዱሳኔ አሸም ለከኝ እኔ ቅዱስ ነኝና ቅዱሳን እንዴት ነው ሰው ቅዱስ ነው ማ 20 ጊዜ ይታጠበቀን ወስ ምን ያህል ቅዱስ ለመሆን ምንድነው ይላል ቅዱስ የሚሆነው በሚመገባቸው ነገሮች ካስሩት የህጉንና በትክክለኛ ሳረደው ኒኩር አድርጎ ትክክለኛ አራጅ አድርጎ የተፈቀደ ሁሉን ነገር አድርጎ ተጠንቅቆ መመገብ ምክንያቱም እነዚህ ምግቦች ከሃይምሮአቸው ገብተው የተለያዩ የሐሳብ መዛባት ያመጣሉ ለምሳሌ ድንጋዩን ሰው ነው ይለዋል ሰውን ድንጋይ ይለዋል ወንድሙን ጠላቴ ነው ይለዋል ጠላቱን ወንድሜ ነው ይለዋል የዛ አይነት የመዛባት የሃይምሮ መዛባት የሚመጣው መቼ ነው
እነዛ ምግቦች ከአይምሮ ስለተሰራጩ ነው ባነሸ ቅዱሽም ትዩሊ ባሳር በሳደት ርፋ ሎቶ በሜዳ የታረደውን የሞተውን ሽትዩ አናሸ ቆደሽ በአቡር ሽትዩ ይምሊ ለደብካ ኪ አኒ ምቀዶሽ ለፊካ ሎት ይጋሉ ነፍሾትከም በአኺላት ድባሪን ማአምቱ አቪም ማለት የተለያዩ ረከሰ ምግቦችን ከተመገባችሁ እንደነ ሚላን እናንተ ደግሞ በቃ ጨካኞች ትሆናላችሁ እንዳውሬዎች ስለዚህ ምን ይላል ከእንስሳቶች ውስጥ የፍለ ምንድነው ሚላን አውሬዎቹም ለምሳሌ ራስ በራሳቸው የሚበላሉ ከሆነ በጸባያቸው የሚበላሉ ከሆነ ይላል መብላት አይቻልም ለምን ጨካኝ ትሆናለህ ላሞች ግን ፍየሎች ግን ከብቶች ግን ምንድነው የሚበሉት ይላል ሳር ነው የሚበሉት የተፈጥሮ በቅድም እንዳልነው በወደቡ ነው የሚበሉት እግዚአብሔር የሰጣቸውን ሳሩን ይበላሉ ከዛ ውጪ ግን ምንም ነገር አይበሉም ስለዚህ ይላል የምንወልዳቸው ልጆች የእግዚአብሔር ኃይልና ዕውቀት የሚያዝባቸው የተቀደሱ ምግብ ሲማ አንሸቆደሽ ትዩንሊ አናሸቆደሽ ትዩ የተቀደሳችሁ ህዝቦች እና ስለዚህ በእውነት ረጅም ርዕስ ነው የኦሪት ዘሌዋውያን ምዕራፍ 11 ላይ ያለው ርዕስ መግቢያ ነው ማለት ነው እና በጣም የሚገርም ነው ስለዚህ በጠቅለል ባለ ሁኔታ እንግዲህ የሰው ልጅ ምንም እንኳን እንስሳትን ወፈላፍን ማንኛውም ነገር ሲበላ ምልክት ያለውን አሳም ቢበላ ምልክት ያለውንና የተቀደሰውን ነገር ለይቶ መብላት እንዳለበት ቅዱስና እርኩስን ለይቶ መብላት እንዳለበት በተጨማሪ ደግሞ የሰው ልጅ እኛ ምንም እንኳን ብናርድም ለምሳሌ እናርዳለን ግን ማረዱ ብቻ ሳይሆን ከዛ ውስጥ ደግሞ የሚበሉና የማይበሉ አሉ በስጋ ውስጥ እነዛንም ለይቶ መብላት እንዳለበት እንደገና ደግሞ ስጋው ከታረደ በኋላ ደግሞ ጅማት ሽሉዳ ስብ ደም እነዛ አይነት ነገሮችን የሚያወጣ ምናከር ይባላል ይሄንን በደንብ አድርጎ አሳርዶ ንጹህ አድርጎ መብላት እንዳለበትና መጠጣት እንዳለበት ነው በጠቅላላው እንግዲህ የዚህ የቅድስና አሁን እንግዲህ በባለፈው ከግብጽ ወጣና ከግብጽ ያወጣንበት ባል በኢትዮጵያ ሚስራይም ያብዱት ለክሮት ብለናል ከባርነት ወጣና ወደ ነፃነት አሁን ግን የምንዛመደው ወዴት ነው ማለት ነው ወሪስ ልንቀበል ወሪስ ልንቀበል ልንቀደስ ከዛ በመድረሳችን በፊት እነዚህ ፓራሻዎች ዝም ብለው አይደለም የመጡት ቅዱስ ይሄ በቀደም ተከተል ነው ምግብ መጀመሪያ ሰው እየተቀደስነ ከሄድና ወሪትን መቀበል ይችላል ምክንያቱም ይሄ ማቮ ወይ መግቢያ ማለት አንድ ሰው ማንኛውም ሰው መብላት ያውቃል ግን ከመብላቱ ከእንስሳት ሰው የሚለየው በምንድነው ብለናል በማሰብ ያን ምግብ እንደማንኛውም እንስሳ አግንቱ ያገኘውን ሁሉ መብላት ሳይሆን ያንን ነገር በትክክለኛ ካሽሩቱን የጠበቀ ትክክለኛ የተፈቀደ ኦሪት የምታዘው ለማንም ያዘው ኦሪት ምንድነው የምታዘው ብሎ ኦሪትን ለመቀበል ስለሆነ በዛ እየነጻን እንሄዳለን እና እነዚህ ይህ ወቅት ደግሞ ማለት በጣም አስፈላጊ ነው ምክንያቱም በእነዚህ ቀናቶች ማለት ነው በፋሲካ ጀምሮ እስከ ሻቦት ባለፈው እንዳየነው የመቀደስያ 7 ሳምንታት የኦሜር ቆጠራ እየቆጠርና ነው ያለው እነዚህ የቅድስና ወደ ቅድስና ቦታ ለመድረስ ይህን ካሽሩት እንደዚሁም ደግሞ ፈጣሪን በትክክለኛ ማገልገል ለእግዚአብሔር በጣም ታማኝ ሆኖ ለማገልገል እግዚአብሔር ያዘዘው ምንድነው ብለን እግዚአብሔር ባዘዘው መሰረት መሄድ አለብን እና እግዚአብሔር እንግዲህ ይቀድሰና ይባርከና እኛ የምንመኘው ለተመልካቾቻችን እግዚአብሔር ቅዱስና እርክስናን ለይተን በጥሩ መንገድ እግዚአብሔር በሚመራው መንገድ ለስጋችን ብቻ ሳይሆን ለነፍሳችንም እንድናስብና ዓላማችን ከእግዚአብሔር ጋር መንገዳችን እንዲሆን የእግዚአብሔር ፈቃድ ይሁን ስለሰጠህን ብዙ ሰፋ ያለ የኦሪት ትምህርት እጅግ በጣም አመሰግናለሁ ወደው እንደኔ እኔም በጣም አመሰግናለሁ በእግዚአብሔር እርዳታ ማለት እንግዲህ እርፍና ከናፈር ሲደጋገፍ ያምራ እንዳለው እየተደጋገፍነ በኦሪትን የእግዚአብሔርን ቃል ለራሳችን ተምረን ሰዎችን ለማስተማር ያብቃን በረከቱን ጠጋውን ይስጠና እግዚአብሔር አድማጮቻችን ተመልካቾቻችን ሰላሙን ጤናውን በረከቱን ይስጣችሁ በሚቀጥለው በሌላ ፓራሻ እስክንገናኝ ሰላም ሁኑ ሸባት ሻሎም ወራ ሸባት ሻሎም